Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዲስ ቻናላችን ነው። አድማጮቻችን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉና የደወል ምልክቷን ተጭናችሁ ኦል የምትለዋን ከተጫናችሁ ለህዝባችን ይጠቅማሉ፣ ያስተምራሉ፣ ህዝብ ማወቅ አለበት ብለን ያመናቸው ሀቅነታቸውን አረጋግጠን በየሰዓቱ ባገኘነው ወዲያው ነው ብቻ በየሰዓቱም ልንል አንችልም። በአሁኑ ጊዜ ደግሞ ከፍተኛ የሆኑ ለውጦች በአጫጭር ጊዜዎች እየመጡ ስለሆነ ጭራሽ ኢትዮጵያ እንደዚህ ሊደረግ አይችልም ብለን የምናስበውም ሁሉ እየተደረገ ነው። የማይፈጸም ወንጀል የለም አድማጮች። ይህንን ሁሉ ግን ህዝብ መስማት አለበት። መስማት የምትፈልጉ ከሆነ ደግሞ ቀድማችሁ ስትሰሙት ነው ሁልጊዜ ተጠቃሚ የምትሆኑት። ጠነቀቁበት፣ ትማሩበት አላችሁ፣ ህይወታችሁንም ልታተርፉበት ትችላላችሁና ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ፣ ኦል የምትለዋን ተጫኑ። ከዛ በኋላ አፕሎድ ባደረግን ቁጥር ዩቲዩብ ደግሞ ወደ እናንተ ኖቲፊኬሽን ወይ ማስታወቂያ ይልክላችኋል። ቀድማችሁ ታዩታላችሁ፣ ትማሩበት፣ ትድኑበት አላችሁ። አድማጮች ላይክ ማድረግ ደግሞ አትርሱ። ላይክ ካደረጋችሁት ዩቲዩብ በሰፊውን ይዘረጋዋልና። ይህንን እያልኩ እንግዲህ አድማጮች በጣም የሚገርም የሚያስደምም ነገር እንጃ። አሁን እኮ ቃላቶችንም እያጣን ነው። እውነት ለመናገር ቃላቶች እያጣን ነው። ይህ አሁን ይዤላችሁ መጥቻ ያለው ዜና ከየአካባቢውም ተደውሎ ተነግሮኛል። ከሻሸመኔ፣ ከአዳማ፣ ከነቀምቴ፣ ከአምቦ እና ከሌሎቹም ከተሞች እየተደወለ እየተነገረን ያለው። ሌላ ቀርቶ አዲስ አበባም ገብተዋል፣ ፊንፊኔም ገብተዋል። አድማጮች ይሄ ከአዲስ አበባም እየተደውሉ እየተነገር፣ በተለይ ሸገር ከተማ እየተባሉ የሚጠሩ ያሉት በአዲስ አበባ ዙሪያ ሸገር ብሏቸው ያሉት የሚፈጸሙ ያሉ ናቸው። ዘርዘር አድርገን ወደ እናንተ እናመጣለን። ይህንን ደግሞ ራሱ ዛሬ ጃዋር መሐመድ እና ፕሮፌሰሮች የኦሮሚያ ፕሮፌሰሮች በየአዳዲስ ዩቱብ የከፈቱ አሉ። እነሱንም ሪፖርት እያደረጉት ነው። ሀቅነቱን አረጋግጠ ነው ወደ እናንተ ማመጣው ያለሁት ብዬ ነው አሰማችኋለሁ። አሁን ጃዋር ያለውን ግን ምንድን ነው የሚካሄድ ያለው በሉኝ። ለምሳሌ አዳማ ወይ ሻሸመኔ ወይ አምቦ የምትኖር ከሆነ ከእስር ቤት ሁሉ አታውጡን እየተባለበት ጊዜ ደርሰናል። ትንሽ ገንዘብ ካለ፣ ትንሽ ሀብት ካለ፣ በተለይ ደግሞ የኦሮሞ ተወላጅ ካልሆንክ ወይ ደግሞ የኦሮሞ ተወላጅ ሆነህ እነሱ እንደሚሉ የማታደርግ ከሆነ የምትደበደብበት፣ የምትቀጠቀጥበት፣ የምትሰበርበት ራሱ አብይ አህመድ አሰማችኋለሁ ብያችኋለሁ። ከተለያዩ ቻናሎቹን የተናገሯቸው አጠር አድርገን ስለምናመጣው ትንሽ ነው የምናሰማችሁ። እርግጥ ግን እኔ በቃሌ እየተናገርኳችሁ ነው ያሉኝ። የሰው በብዛት ማሰማት ስለማንችል ማለት ነው። በዩቱብ ህግ እንዳለ የአንድን ሰው ቪዲዮ አምጥተህ እዚህ ልታሰማ አትችልም። ግን ምንድን ነው አሁን እነዚህ ሰዎች እንደዚህ ወንጀል የሚፈጽሙት ያሉትን ፖሊሶች አይደሉም። እነዚህ ሀብታሞችም ያደራጇቸዋሉ። አብይ አህመድ፣ ሽመልስ አብዲሳ፣ ሁሉንም ብቻ የምታያቸው ያላቸው እዚህ ፎቶግራፍ የምታያቸው የራሳቸው ገዳይ ቡድን፣ ደብዳቤ ቡድን፣ ጨፍጫፊ ቡድን አላቸው። ከፍተኛ የሆነ ሀብትና ንብረት ደግሞ ያካብቱ። በጣም የሚያሳዝነው ደግሞ ምን እንደሆነ ታውቃላችሁ? የሃይማኖት ሰዎችም አሉ። የሃይማኖት የነዚህን የሆኑ ያደራጃቸው አብይ አህመድ ከመጣ ጀምሮ ሁሉንም ነገር እንዲያገኙ፣ ገንዘቡም፣ መሬቱም፣ ሀብቱም ሁሉንም እንዲያገኙ አድርጎ የነሱ ሰዎች በየቤተ መስጊዱ፣ በየቤተ ክርስቲያኑ፣ በየቸርቹ የሚሰለጥኑም አሉ። ለአብይ እንሞታለን የሚሉት እነዚህ የህግ የሚያውቃቸው አይደለም። ፖሊስ አሁን ለምሳሌ ጣቢያ ላይ ገብተው ባለሀብቶች ጣቢያ ላይ ታስረህ እንግዲህ መቼ ነው ወጥቼ ወደ ቤት የሚሄደው ነው አይደለም የምትለው። በኦሮሚያ ትልልቅ ተለቅ ያሉትን ከተሞች የሚኖሩት ግን ታስረን እንቆይ ነው በቃ፣ አታስወጡን። ምክንያቱም ያ ፖሊስ ያ ሁሉ ገራፊ፣ ጨፍጫፊ፣ ዘራፊ፣ ጉቦ ተቀባይ ምናምን የምንለው እሱ ኢምንት ሆኖ ተገኘ፣ አነስተኛ ሆኖ ተገኘ። እነዚህ ጭፍጭፍ ነው የሚያደርጉ። በሶሻል ሚዲያም አይታችሁ ትሆን ትችላላችሁ። የሶሻል ሚዲያ አሁን ለምሳሌ ጃዋር ሲናገር እሱንም እያሳየ ነበር። ደውሎ የነገሩትንም እየተናገረ ነበር። እኛም ደውሎ የነገሩትን በራሳችን ነው የምንነግራቸው ያለ ነው። ሰባብረው እንክትክትክትክት አድርገው አዲስ አበባም ራሱ እንደሱ እየተደረገ ነው። እፍና አድርገው ይወስዱህና
ከዛ በኋላ ጭፍጭፍ ያደርጉሃል። ለማን ነው አቤት የምትለው? እላይ ጀምሮ የነሱ ኔትወርክ አለ። ከ4 ኪሎ ከቤተ መንግስቱ ጀምሮ ወደታች ነው የሚወርደው። ደግሞ በጣም የሚገርማችሁ ምን እንደሆነ ታውቃላችሁ? ሲደበድቡ፣ ሲጨፈጭፉ፣ ሲሰባብሩ፣ ገንዘብህን ሲዘርፉ ቪዲዮ እየቀረጹህ ነው። ቪዲዮው ለምንድን ነው የሚያሳዩት? ኃይል ምን ያህል ጨካኝ ምን ያህል ክፉ እንደሆኑ። ክፉ ነው ጨካኝ ነው ከተባለ እገሌ ይዘሃል ከተባለ አሁን በስማቸውም ይታወቃል። በየከተማው ብትሄዱ የእገሌ ቡድን ነው የሚባለው። እነዛ ከፍተኛ የሆነ ደብዳቤ ከፍተኛ የሆነ ስብርብር የሚያደርግ ከሆነ እንደዛ የሚያሳይ ቪዲዮ ካሳየ እሱ ያዘህ ማለት ያለህን ነው የምትሰጠው። ህይወትህን ለማትረፍ ነው የምትፈልገው። ስለዚህ ከአዳማም ከሻሸመኔም ከትልልቅ ከተሞች ወደ አዲስ አበባ የቻሉትን እየሸሹ ነው። ግን ንብረትህን፣ ሀብትህን፣ ቤትህን፣ ሱቁህን እንዳለ በአንድ ጊዜ ብድግ አድርጋ አትወስደውም ወደ አዲስ አበባ። አሁን ከቤት ስትወጣ በር ላይ ቆይተው ይህን ያህል ሚሊዮን ትራንስፈር አድርግ ይልኋል። ተራ ሰዎች እኮ ናቸው እነዚህ ስታዩቸው፣ ተራ ሰዎች ናቸው። ግን ከፍተኛ የሆነ ስልጣን ተሰጥቷቸዋል። ከፍተኛ የሆነ ኃይል ተሰጥቷቸዋል። ማንም እንደማይከሳቸው፣ ማንም እንደማያስራቸው። አሁን እገሌ እንደዚህ አድርጎኛል ስትል ፍርድ ቤት አያቀርቧቸውም። ብድግ አድርጎ አሁን አዳማ ከሆነ እንደዚህ ያጠፋው ብድግ ያደርግና ወደ ቢሸፍቱ ይወስደዋል። ከቢሸፍቱም ወደ አዳማ ከዛ ወይ ሻሸመኔ ይወስዷቸዋል። እዚያ ደግሞ የባሰ ጨፍጫፊ ነው ተብሎ ይጎራላቸዋል። ይታወቃሉ። ስለዚህ አብይ አህመድ በእነዚህ ነው ተንጠልጥሎ ያለው። አሁን በእነዚህ ነው ተንጠልጥሎ ያለው። ይህንን ደግሞ አብይ አህመድ ራሱ እንዳደራጃቸው ትንሽ ላሰማችሁ፣ የጃዋር የተናገረውን ትንሽ ላሰማችሁና ከዛ በኋላ እንቀጥላለን። እየቆራረጥን ሁሉንም አሰማችኋለሁ። የሁሉንም ካላ መጀመሪያ አካባቢ ላይ አምቦ እየተመላለሰ አምቦ ኒውዮርክ እናደርጋለን። አምቦ ነበር ሁሉም ነገር። ያኔ ነው ይህን ነገር ያደራጀው። ይሄ የደራጀው ቡድን ወደ ሸገር ሲመጣ ዳይሬክትሊ ያገኛቸው ነበር። ዋና ከእነኛ ሆኑ ሰዎች ከዛ ውስጥ የተመለመሉ ቤተ መንግስት ውስጥ ያሉ አሉ። ዛሬ ይህ ወንቅቱ ነው። ይህ ነውስ ሁለት ፖሲቢሊቲ ነው። አያውቅም የሚለውን ሰማችሁት? እነዚህ እንኳን ሊታሰሩ እንኳን ወደ ህግ ሊቀርቡ ይቅርና ከፍተኛ ገራፊ ደብዳቤ ታማኝ ነው። አብይ አህመድን ለምን እንደዚህ ተናገራችሁ? አብይ አህመድን እንደዚህ ብላችሁ ስትናገሩ ወይ ደግሞ የሰራውን ስታንቋሹ ታይታችኋል ወይ? ይሄን በቅ ገንዘብ አታዋጡም ያላችሁ፣ ይሄን ያህል ገንዘብ ባንክ ላይ ያላችሁ፣ እንደዚህ አታደርጉም ያላችሁ ብሎ ጭፍጭፍ ሲያደርጉ የሚያሳይ ቪዲዮ ሶሻል ሚዲያ ላይ ከለጠፉ ምን ይሆናል? ቤተ መንግስት ድረስ ሆነው አሁን የቤተ መንግስት ጠባቂና የቤተ መንግስት ስራ የሚሰሩ አሉ። እየወጡ እየገቡ ወደዚህ ነው ወጥቶ ያለው። ይሄ እዚህ የምናውቀው ሜክሲኮ ምናምን አገር ለማታውቁት ሜክሲኮ የአሜሪካ ጎን ላይ የሚገኝ አገር ነው። ኮሎምቢያ ምናምን የሚባሉት ድራግ ሀሽሽ የሚያመርቱ ናቸው። የራሳቸው የሆነ ሰራዊት፣ የራሳቸው የሆነ ደብዳቤ አፋኝ አለ። በጣም የሚፈሩ ናቸው። እነዚህ ግን ከነዛ የባሱ ናቸው ነው የሚል ያለው ጃዋር መሐመድ። እነዚህ ከነዛ የባሱ ናቸው። ስለዚህ ሰው ወደ አዲስ አበባ እየሸሸ ነው። ግን ንብረቱ በሙሉ ተዘርፈዋል። አሁን ስለ ንብረት አይደለም እዛ ያሉት ኦሮሚያ ትልልቅ ከተሞች ላይ የሚኖሩት ያሉትን ስለ ንብረታቸው አይደለም የሚያስቡት ህይወታችን እንዴት እናትርፍ ነው። ልጆቻችን እንዴት እናትርፍ ነው። ወስደው ሌላ ይቀር ምን እንዳደረጉ ታውቃላችሁ? አንዱ ያለው ጃዋር አሁን እዚህ ላይ ማሰማት ስለማልፈልግ ነው። ለምን? ምክንያቱም ጥሩም አይደለም። ወስደው ይደፍሯታል። ደፍረው ፎቶግራፍ በቪዲዮ ይቀርጿታል። እየደፈሯት ያሉ ማለት ነው። ከዛ በኋላ ይሄንን ቪዲዮ ሶሻል ሚዲያ ላይ እንለጥፈዋለን። ይሄን ያህል ቦታ የያዘችው ነበረ፣ ሰፊ ቦታ አሉ። ይሄን ቦታሽን ካልሰጠሽን ይሄንን ሶሻል ሚዲያ ላይ እናወጣዋለን፣ አዙሪ ፈርሚ። ከዛ በኋላ አስፈረሙ። 70 ዓመት የሆናቸው ናቸው እንደዚህ የሚደረጉት ያሉት 70 ዓመት እና ልጆቻቸው ቆመው እያዩ። ይሄ በትግራይ ጦርነት ላይ ሲደረግ የነበረ ነው። በትግራይ ጦርነት ላይ አባት እናት ወይ ደግሞ ባሏ እያየ ለሚስቱ ለ3 ለ4 ሲደፍሯት ጠበንጃ አፍንጫው ላይ ጭንቅላቱ ላይ አድርገው ወይ ደግሞ ልጅ ለእናቱ ድፈር ተብሎ ሲገደድ በግድ። አሁንም እንደዛ እየተደረገ ነው።
እንደዛ ብለን እናጋልጥ ይችላል። ከዛ በኋላ ያዞራሉ። ሀብት ንብረታቸው ኮንዶሚኒየም ያላቸው 2-3 ቤት ያነበራቸው የደቡብ አሁን የስልጤ የጉራጌ የትግራይ የአማራ ተወላጅ ከሆነ ደግሞ በጣም የባሰ ነው የሚደርስባቸው፣ በጣም የባሰ። ስለዚህ እኛ የምንላችሁ አድማጮቻችን አሁን አንደኛ ነገር በጣም የሚያሳዝነው ደግሞ ምን እንደሆነ ታውቃላችሁ? ወደ አማራ ክልል እየተሻገረ ነው ይሄ ወንጀል እያሉ ነው። ወደ አማራ ክልል ልክ እንደዚህ አይነት ስራ ከአብይ አህመድ የሚሰሩ የብልጽግና ባለስልጣኖች እንደዚህ እያደራጁ ነው። አማራ ክልልም ተጀምረዋል ነው የሚሉን ያሉት። ስለዚህ በተለይ በእነዚህ ትላልቅ ከተሞች ላይ የምትኖሩት ንብረታችሁ የፈለገ ይሁን፣ ህይወታችሁን አትርፉ። ዋና እነዚህ ሰዎች የሚፈልጉትን ንብረታችሁ ነው። ንብረታችሁ ለመቀማት ግን የማያደርጉት ነገር የለም። ሲደበድቧችሁ ልትሞቱ ትችላላችሁ። ልጆቻችሁ ሊደፍሩባችሁ ይችላሉ። ከዚህ የባሰ እኔ እውነት ለመናገር ምን ትላለህ? አሁን ወይ ሚስትህ ወይ ልጅህ ተደፍራ የግድ ፈርሚ ተበላ ንብረቷን ስትዘረፍ፣ ንብረት እኮ ምን አባቱ ጥለኸው ነው የምትሄደው። ምን ያህል የአእምሮ ጠባሳ ነው። ስለዚህ ከቻላችሁ እንደ ህዝቡ ሆናችሁ አሁን እንደሚወጡት ያሉትን ወጥታችሁ አዲስ አበባ ግቡ። እዛ ሆናችሁ ካላችሁ ንብረታችሁን ትራንስፈር አድርጉ። ቤትንም መኖሪያ የምትሆናችሁ ትንሽ ግዙ አዲስ አበባ ውስጥ። አዲስ አበባም በጣም እየተስፋፉ ነው። ግን ሸገር ከተማ ከምትሄዱ መሀል አዲስ አበባ ላይ ለነገሩ ፈርሰዋል። መሀል አዲስ አበባ ግን ውድም ቢሆን አቅም ካላችሁ ወደ አዲስ አበባ ግቡ ነው የምንላችሁ። ይህን ነው የሚካሄድ ያለው እንጂ አምቦ ላይ አሁን የኦሮሞ ተወላጆቹ አምቦ ውስጥ ያሉት ማለት ነው ከእስር ቤት አንወጣም ብለው እምቢ ብለዋል። ፖሊስ ይሻለናል። እዛ ያለው ገራፊ ታወቀ ነው። በሶሻል ሚዲያም ታይተዋል። እኔም አሳይቻችሁ ነበር ከዚህ በፊት ቪዲዮ አለ፣ ሂዳችሁ እዩት። ሲደበድብ አንገታቸውን ሲቀላቸው። የሚገርማችሁ ደግሞ ጉልበት ያለው ምናምን እኮ አይደለም፣ የሆነ በቃ በሽተኛ የሚመስል ግን ምንም ሊነኩት አይችሉማ። ቀራጭ አለ፣ ከፎቶ ማነው መሳሪያ ይዞ የቆመ አለ። ይሄ በግል መኖሪያ ቤት ውስጥ ወስደው ነው እንደዚህ የሚያደርጉ። ይህንን ያልኩ አድማጮቼ ሰው እንዲሰማ እንዲጠነቀቅበት፣ እንዲማርበት አዲስ አበባም እንደዚህ ተጀምረዋል ተብለዋል እንድትጠነቀቁ ምንድን ነው የምታደርጉት? ላይክ አድርጉት። ላይክ ሳታደርጉ አትውጡ። በሰፊው ግን በሚቀጥለው ቪዲዮ ላይ በደንብ አስተካክለን በሚፈቀድ መልኩ ወደ እናንተ እናመጣዋለን። በቪዲዮም እያሳየን ማለት ነው እናመጣዋለን። ታዩታላችሁ። ሰው ማየት አለበት። አንድ ቪዲዮ ወይ አንድ ፎቶግራፍ ከሺህ ቃላቶች የበለጠ ያስረዳል፣ ያሳምናል ይላሉ ፈረንጆቹና እንደሱ አድርገን እናመጣላችኋለን። ለአሁኑ እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።